ካል ወይም ደግሞ ፈልገው ነው ከልብህ እሱ ማወቅ ፈልጋለሁ። እኔ ሩታ ይሄን ጥያቄ ለመጠየቅ ብቻ እንዳይሆን ይጠራሽኝ መልስልኝ። ኦኬ ኖርማል ጥያቄ ነው። ኦሬዲ መታል አይደለ? መመለሱ አይከብድህም በእርግጠኝነት። ኦኬ እሺ፣ አዎ ደስተኛ ሆኜ ነው እርጣህ ምላሽ ለመስጠት ሳይሆን ሪል ከልብህ አዳምጠህ ነገሮችን ብታስረዳ እንደ ላይ ከኔ ወይ ከሷ ለመራቅ ፈልገህ ከሆነ ይሄን ነገር እያደረክ ያለው የሆነ አንተ ምናምን ከሰው ጥያቄ በቃ ዙሪያ ካሉ ሰዎች ለመሸሽ ነው ይሄን ነገር እያደረክ ያለው እንጂ 100% ፈልገው እንዳልሆነ ነው እኔ ልብ የሚነግረኝ። ይሁን ካንተ ጋር ቢሆን ልጄን በሰላም ባሳድግ ደስ ይለኛል። ካልሆነ ግን እዛ ጋር የማትፈልገውን ህይወት ከምትመራ ከሄርሚ ጋር ሆነ በሰላም ህይወት እንድትኖር ደስ ይለኛል። በእኔም በኩል ያሉ ሰዎች አንተ መታው ይረብሹ ምንም እንደዛው አረብሽህም። አንተ የራስህን ውሳኔ ካሳወቅከኝ ማለት ነው ቆርጠ አንተ ከሷ ጋር ነው የምፈልገው የሚለውን አይነት እኔም ሆንኩኝ ዙሪያዬ ያሉ ሰዎች በፍጹም አንተ እንዲረብሹ ካልፈልግም። ምክንያቱም አሁን እኔና ሄርሜላን አንድ ላይ ያደርገን አይችልም። የሆነ ያሰባችሁት ነገር ከሌለ የሆነ ያቀራችሁት ነገር ከሌለ በስተቀር መጀመሪያ እኮ እኔ እንደዚህ አድርጌ ማላቃስ መሰልኩ አድርጌው እኮ አውቃለሁ። አንተ ሰላም ውድ ቤተሰቦች እንዴት ናቸው? ሰላማችሁ ይብዛልኝ ያላችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ አብርሃም ሄርሜላና ሩታ መጡ እንግዲህ ሄርሚ ቤት ውዶቼ። እኔ ከአብርሃም የተረዳው ነገር ቢኖር ኤፍሬም ቤትን ባረገ ቪዲዮ እዚሁም ደግሞ ሄርሜላ ቤት በተለቀቀ ቪዲዮ አብርሃም የሆነ ነገር ለመለየት በቃ የሆነ የራሱ የሆነ ሀሳብ እንዳለው እንዲሁም ደግሞ ፍቅርም በምክንያት እንደመጣች እንዳለው ነገር ሳይሆን ፍቅረኛ ይናል ምናምን ብሎ እንዳወራ ሳይሆን ሌላ ኬስ እንዳለው ነው እኔ ከሱ የተረዳሁትና ያ ነገር ደግሞ ጊዜውን ጠብቅ ብሎ አለኮ ሲጀመር ኤፍሬም ቤት ጊዜውን በቃ በጊዜው ሁሉም ነገር እፋ ይወጣል ብለዋልና ያ ነገር ግን አሁን ቢናገር ይሻለዋል። ብዙ ሰው ተነስቶበታል በሚሰራው ነገር ማንም ሰው አልተመቸውም እና እንጃ አላቅም። ብቻ ሩታ ደግሞ ምን አስባ እንደሆነ አላቅም። አንተና ተራ በተራ ጌታ ነገሩ ይገርማል። ባለፈው ኤርሜላ በቃ እኔ ለሩታ ትቻለሁ አብርሃም ብላ ነበር። ዛሬ ደግሞ ሩታ ለሄርሜላ ትቻለሁ እንደ ከሄርሜላ ጋር ኖር እያለችው ነውና እንደው ሰውዬው ግን ምን አረግ እንደው ይመስላቸው በማላቸው እርስ በርሳቸው ይቀባበላሉ። አንዱ ለአንዱ ይተዋል። ከዛ ደግሞ ነገ ሌላ ኬስ ይዘው ይመጣሉ። እሱ ነው ራሱ ማለት ነው። እኔ እነዚህ ሰዎች ምን እንደሚያስቡ ራሱ ግራ ገባኝ። የሩታና ሄርሜላ መቀራረብ ደግሞ እንደው ይሄ ነገር ምን እንደሆነ አላውቅም። ምን እንዳሰቡ ፈጣሪ ወቅና ኧረ ተውት በቃ አልፈልግም ብለዋል። ተውት እስኪ ትንሽ ትውት አድርጎት እሱም ያቀደው እቅዱ ውስጥ የለውና አላማ አለው ጭንቅላት ውስጥና እሱን እስከ ሲያሳካ ድረስ እናንተም አርፋችሁ ተቀመጡ ቤታችሁ። በቃ ተረጋግታችሁ ጠብቁት። የትም አይሄድም። የእናንተ የሆነ በቃ የእናንተ ነው። እናንተ ካልሆነ ደግሞ ፈጣሪ ካለለ ያንዳችሁ ይሆናል። ፈጣሪ ካልፈቀደ ደግሞ አይሆንም። የሆነ ሰው ወደ ህይወታችሁ ሲገባ በምክንያት ነው። ከህይወታችሁ ሲወጣም ደግሞ በምክንያት ነው። እግዚአብሔር ያለ ምክንያት ወደ ህይወታችሁ የሆነ ሰውን አያመጣም። ሄርሚን ወደ ሩታ ህይወት ያመጣው በምክንያት ነው እና